ባህልና ስፖርት ሚኒስቴር በሀገር አቀፍ ደረጃ ከግንቦት 6 ቀን እስከ ግንቦት 10 ቀን 2018 ዓ.ም የባህል ልማት ለሀገር ብሔራዊ አንድነት በሚል መሪ ሀሳብ የሚያካሄደውን ሀገር አቀፍ የባህልና ቋንቋዎች ሳምንት በማስመልከት ዛሬ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። በሀገር አቀፍ ደረጃ የሚካሄደውን የባህልና ቋንቋ ሳምንት አስመልክቶ መግለጫውን የሰጡት የባህልና ስፖርት ሚኒስቴር ዴኤታ ወይዘሮ ነፊሳ አልማህዲ ናቸው። ባህልና ቋንቋ ለአንድ ሀገር ሕዝብ ማንነት፣ አንድነት፣ ታሪክና እድገት መሰረት መሆናቸውን የገለጹት ወይዘሮ ነፊሳ ለህብረ ብሔራዊ አንድነት፣ ለእህትማማችነትና ወንድማማችነት፣ ለአንድ ዓላማ በጋራ ለመቆም ካላቸው አስተዋጽኦ ባሻገር የአገር ገጽታ ለመገንባት ጉልህ ሚና ያላቸው መሆኑን ገልጸዋል። በማስከተልም ሚኒስትር ዴኤታዋ ቋንቋና ባህል ሲለማ የሀገር ታሪክ፣ እውቀት፣ እሴትና ባህላዊ ውርስ እንዲጠበቅ፣ አንድነትና ማህበራዊ ትስስር እንዲጠናከር ያስችላል ብለዋል። የጋራ ባህልና ቋንቋ ያለው ህዝብ እርስ በርስ እንዲግባባና እንዲተባበር፣ ቱሪዝምና ኢኮኖሚ እንዲያድግ፣ ለወጣቶች የባህልና ግንዛቤ ለመፍጠር፣ ሰላምና መቻቻልን ለማጠናከር የሚያስችል መሆኑን አንስተው ሚኒስቴር መስሪያ ቤቱም ይህን ታሳቢ አድርጎ ለዘርፉ እድገት በትኩረት እየሰራ መሆኑን ገልጸዋል። በሚቀጥሉት 5 ቀናት በሀገር አቀፍ ደረጃ በሚካሄደው ሀገር አቀፍ የባህልና ቋንቋዎች ሳምንት ኢትዮጵያ ሀገራችን በብሔር ብሔረሰቦቿ ባህልና ቋንቋ፣ ዕደ ጥበብ፣ የኪነ ጥበብ፣ የስነ ውበት ስራዎች የምትገለጽበት ልዩ መድረክ በመሆኑ ሚዲያዎች ሁነቱን በመዘገብ ለመላው ኢትዮጵያውያን እንዲያደርሱ ጠይቀዋል። የባህል ልማት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ከግንቦት 6 ቀን እስከ ግንቦት 10 የሚካሄደው ሀገር አቀፍ የባህልና ቋንቋዎች ሳምንት ነገ ግንቦት 6 ቀን 2018 ዓ.ም በአዲሱ ባህልና ስፖርት ሚኒስቴር ግቢ ውስጥ ከቀኑ 9 ሰዓት የሚጀምር መሆኑን የባህልና ስፖርት ሚኒስቴር ኮሙኒኬሽን ዘግቧል።